የምድር ህይወት እንዲህ ነው። ዛሬ ይገኛል፣ ነገ ይታጣል። ዛሬ ከፍ ይባላል፣ ነገ ይወረዳል። የሚያውቁሉ ሰማይና ምድርን የዘረጋ የሚያውቁሉ ሰላም ያስፈልገዋል በምድር ላይ ሲኖር። በአሁኑ ሰዓት በርካቶችን እያነጋገረ ያለው የጠቅላዩና የቀዳማዊቷ ዝናሽ ታያቸው መለየት። ዝናሽ ታያቸው ትውልዷ በጎንደር ቀበሌ 3 አጣጣሚ ሚካኤል ቤተክርስቲያን አካባቢ ሲሆን ከኦርቶዶክሳውያን ቤተሰቦቿ ተወልዳ ዛሬ ነጩን ቤተመንግስት ቤቷ አድርገዋለች። ጠቅላዩም ከጅማ በሻሻ የተገኘ ሰው ሲሆን አባታቸው አህመድ አሊ የእስልምና እምነት ተከታይ ሲሆኑ የአብይ እናት ደግሞ ከመናገሻ አካባቢ የተገኙ የኦርቶዶክስ እምነት ተከታይ ናቸው። ታዲያ ጠቅላዩና ዝናሽ ምን አለያያቸው? ቀዳማዊቷስ ምን እያለች ነው? በጋራ እንመለከተዋለን። የኔ ሙዚቃዎች መሰረት ያደረጉት ያው በፍቅር ላይ ነው። አብረን ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን ጊዜ ማጥፋት ጠቃሚ አይደለም። በሌላ ዜና የተወዳጁ ድምፃዊ ቴዲ አፍሮ የመጨረሻው ስራው ኢትዮሪካ የፊታችን ሐሙስ ሚያዝያ 8 2018 እንደሚለቀቅ ይፋ የሆነ ሲሆን በዚህም ገና ሙዚቃው ሳይለቀቅ በባለስልጣናቱ አካባቢ ከፍተኛ መወዛገቦች እየተነሱ እንደሚገኝ የሚወጡ መረጃዎች ያሳያሉ። እንደሚታወቀው በሀገራችን ኢትዮጵያ ጦርነት እንደ ቅጠል ካረገፋቸው ምስኪን ኢትዮጵያን ሳይቆጠሩ በአሁኑ ሰዓት የኢትዮጵያ ብዛት ከ130 ሚሊዮን ገደማ እንደማያልፍም ይተነበያል። በዚህም በዚህ ዓመት በሚደረገው ሀገራዊ ምርጫ ላይ 42 ሚሊዮን ህዝብ ብቻ በግድም በወድም ምዝገባ ያደረገ ሲሆን የኢትዮጵያ በታሪኳ ህዝቡ ለምርጫ እጅግ በጣም ዝቅተኛ ፍላጎት ያሳየበትም ሆኖ ተመዝግቧል። በዚህም የተነሳ የቴዲ የህዝብን ህመም ያዘለ ሙዚቃ መለቀቁ ከፍተኛ ራስ ምታት የሆነባቸው ባለስልጣናቱ ምን አሉ? ስለ አርሲ ክርስቲያኖች ቴዲ ምን አለ? በዝርዝር እንቃኘዋለን። በመጨረሻም ታዋቂው አርቲስት ሰራቲ በማህበራዊ ድረገጿ ላይ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ለፓስተሩ የመለሰችበት መንገድ በርካቶችን አነጋገረ። የፓስተርም ለሰራቲ ወደ ፕሮቴስታንት መምጣት ጥያቄን ያቀረበ ሲሆን የእሷ ምላሽ የብዙሃንን ትኩረት ስቧል። ሰራቲ ምናለች? በጋራ እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ الأشخاص تقرأ فاضل تهلل أيتها ክርስቶስ ተንሳ ሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ምዜሰ ኮነ ፍሳው ሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተነሳ፣ ሰይጣንን ማሰረው፣ አዳምንም ነጻ አወጣው። ስለዚህ ከእንግዲህ ወዲህ ፍጹም ሰላምና ደስታ ሆነ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንኳን ለብርሃነ ትንሣኤው በሰላም በፍቅር በጤና ደርሳችሁ እያልኩ በእስራኤል ምድር በቪዲዮ መግቢያ ላይ ስላያችሁ ስለዚህ ቅዱስ እሳት ጥቂት ልበላችሁ። ለእሑድ አጥቢያ ከሌሊቱ በ6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ እንደተናገረው ሞትን ድል አድርጎ ተነስቷል። ለዚያም ነው መላእክቱ ሕያውን ከሙታን መሃል ለምን ትፈልጉታላችሁ? እርሱ በዚህ የለም ተነስቷል ሲሉ ታላቁን የምስራች ያሰሙት። ታዲያን ተከትሎ በሀገረ እስራኤል በቅድስቲቱ ምድር በየዓመቱ በኢየሩሳሌም በሚገኘው የቅዱስ መቃብር ቤተ ክርስቲያን በኦርቶዶክስ ትንሣኤ በዓል ቀን በታላቁ ቅዳሜ የሚፈጸም ስርዓት ነው። በሥነ ሥርዓቱ ወቅት አንዳንድ ሰዎች የኢየሱስ መቃብር ሊኖር ይችላል ብሎ በሚያምኑበት በኢድኩለስ ውስጥ እሳት ይነዳል። በእምነቱ መሰረት እሳቱም በታምር ይወጣል፣ እናም በመንፈስ ቅዱስ ይቃጠላል። የኦርቶዶክስ ክርስቲያኖች ይህ በእርሱ መጽናኛን ደስታንና ሰላምን የሚሰጣቸው ከሞት የተነሳው ክርስቶስ የተባረከ ብርሃን እንደሆነም ያምናሉ። የቅዱሱ እሳት ስነ ስርዓት በኢየሩሳሌም በግሪክ ኦርቶዶክስ ፓትሪያርክ የሚመራ ሲሆን አብዛኛውም ጊዜ ካህናትና የተለያዩ የክርስትና እምነት ተከታዮች ይሳተፋሉ። እሳቱ ከተቃጠለ በኋላ ለተለያዩ ብሔራዊ ቤተክርስቲያን ተከፋፍሎ ወደ መቀመጫቸው አቴንስ፣ ሶፊያ፣ ሞስኮ፣ ቤልግሬድ፣ ቡካሬስት እና ወደ ሌሎችም ሀገራት ይጓዛል። እግዚአብሔር አምላክ ይህንን ቅዱስ ስፍራ እንድናይ እርሱ ይርዳን። አሜን። ተወልጄ ነው ያደኩትና የዛሬ ዓመትም መጥቻለሁ። ቀዳማዊቷ ዝናሽ ታያቸው ትውልድና እድገታቸው በዋ በቴዎድሮስ ሀገር ጎንደር ከተማ ቀበሌ 03 አጣጣሚ ሚካኤል አካባቢ ነው። በዚህም በኦርቶዶክስ እምነት ውስጥ ከልጅነታቸው ጀምሮ እስከ ደገታቸው ቆይታን ያደርጉ ሲሆን ከመቅጽበት ወደ አዲስ አበባ መምጣታቸውን ተከትሎ ወደ ፕሮቴስታንቱ ዓለም ሊቀላቀሉ ችሏል። ይህን ያህል በጥቂቱ ስለ ቀዳማዊቷ ካነሳን ወደ ዋናው ጉዳይ እንለፍ። እንደሚታወቀው በቅርቡ በሶስተኛ ዝማሪያቸው ብቅ እንደሚሉ የተናገሩ ዝናሽ ታያቸው ከጠቅላዩ በተለየ ሩሩና መልካም ልባ
ባላቸው ሲሉ በቅርብ የሚያውቋቸው ምስክርነታቸውን ይሰጣሉ። ለዚያም ይመስላል 80% የፓርላማው አባል የፕሮቴስታንት እምነት ተከታይ በሆነበት በዚህ መፈናፈኛ በታጣለት ቸርች ውስጥ ያፎ ለምታዩን ሌላ ነገር ምኑም ሳይታወቅ በልባቸው ያዙትን አንድ ሚስጥር በድንገት አውጥተው ባለስልጣናቱን እንደተቃጠለ ፌስታል ያኮማሸሹት። ተከታትለን እንመለስ። አሜን ሃሌሉያ። የምድር ህይወት እንዲህ ነው። ዛሬ ይገኛል፣ ነገ ይታጣል። ዛሬ ከፍ ይባላል፣ ነገ ይወረዳል። በሀገራችን አንዳንድ ባለስልጣናት ከስልጣን ለዘላለም የማይወርዱ በርካታ ዓመታትንም በራሳቸው ፍቃድ የሚኖሩ የሚመስላቸው ልባቸው ከተራራ የገዘፈ ሰዎችንም እንመለከታለን። ይህንን የተመለከቱ ዝናሽ ታያቸው እውነታውን ሊደብቁ አልወደዱም። ዛሬ ማግኘት እንዳለ እኮ ነገ ማጣት አለ፣ የምድር ህይወት እንዲህ ናት፣ ዛሬ ከፍ ያለ ቢኖር ነገ ደግሞ ይወርዳል ሲሉ ሆድ ያባውን ብቅል ያወጧል እንዲሉ አበው ብቅል ሳይቀምሱ እውነታውን ዘረገፉት። አዎ በዘመናችን ከነሱ በላይ ሰው ያለ የማይመስላቸው የህዝብ ለቅሶና እንባን እንደ ሙዚቃ ተመስጠው የሚያዳምጡ እነሱ ከበሉና ከጠጡ ብሎም ከጠገቡ ሌላው የተራበ የማይመስላቸው የተነሱበትን የነሱ በርካቶች አሉ። እነዚህ ሰዎች ይህ ቃል በቀዳማይቷ ሲነገር ፊታቸው ላይ የሚነበበው ድንቃጤና መፋዘዝ ትኩር ብሎ ለተመለከተው አንዳች ቀልብን ይስባል። የለመዱት ሙገሳን የለመዱት ፉከራን እንጂ እንዲህ መባልን አልነበረም። በሌላ በኩልም በሀገራችን የተነሳውና ብዙኑን በጅምላ እየጨረሰ ያለው የወንድማማች እልቂት ቀዳማይቷን ደስ ያሰኛቸው አይመስልም። ክብሯት እንደ 4 ልጆች እናትነቴ ልጆቼ ሲራቡ ብሎ ማሰብ ልቤን ይሰብረዋል። በሀገሬ መሰል ችግር ውስጥ ለሚያልፉት ሁሉ እናት ነኝና የአመጋገብ ጉዳዮች ጨምሮ በተለያዩ የህብረተሰብ ችግሮች በሚፈቱ ጉዳዮች ላይ አትኩሬ እየሰራሁ እገኛለሁ። የኑሮ ውድነቱ ከቀን ወደ ቀን መጨመር ቢዝነስ ጀማሪ ወጣቶችን ንግዳቸውን ያከሰርና ከገበያ ያስወጣ። በፊት የነበረው $1 ምንዛሬ ዛሬ በ3 እጥፍ ተባዝቶ ብዙዎች ኢምፖርተሮችን የደቆሰ መስኪኑን ህዝብም እየኮረኮመ ገሚሱን በባህር ገሚሱን ደግሞ ጥሩ ጊዜ መጣል በሚል በፈጣሪ ቸርነትና ምሕረት የሚኖር በቀን 2 በልቶ ማድረግ ቅጦት ለሆነበት ለዚህ ህዝብ እቆማለሁኝ። ለተለያዩ ማህበራዊ ጉዳዮች ላይ እርስ በርስ ግጭቱ ላይ የበኩሌን እወጣለሁኝ። ልጆቼ እንዲሆኑብኝ የማልፈልጎን በሌሎች እናቶች ላይ ደርሶ ሲያለቅሱና ሲያዝኑ ማየትን አልፈልግም፣ ሰላም ያዋጣናል ሲሉ ቀዳማዊቷ ይናገራሉ። በዚህ ጉዳይ ጠቅላዩና ዝናሽ ከፍተኛ የሀሳብ ልዩነት አላቸው። ጠቅላዩ ምንም የእድሜያቸውን ዘመን በወታደር ቤት የጨረሱ ሲሆን በዚህም ከዲፕሎማሲ መፍትሄ ይልቅ ወታደራዊ እርምጃዎቻቸው ላይ ከፍተኛ ትኩረትን ያደርጋሉ። ለዚያም ይመስላል በየዕለቱ ጥያቄው ያልተመለሰለት ወጣት ህይወቱን ገብሮ ወደ ጫካ የሚሮጠው ብሎም በሚላከው መሳሪያ መስኪኑን ገበሬ ከኑግ ጋር የተገኘ ሰሊጥ አብረተው ቀጥ ይመስል ዕለት የሚያልቀው አርን የሚያቁሉ ሰማይና ምድርን የዘረጋ የሚያቁሉ ሰላም ያስፈልገዋል በምድር ላይ ሲኖር። ይኸው እዚህ መጥቼ ትምህርት ቤት ለመስራት አሰብኩ። ህዝባችን ሰላምን ከምግብና ከውሃ በላይ ተጠምቷልና የሚመለከታችሁ አካሎች የገዘፈ ተራራ ልባችሁን በትትና ዝቅ አድርጋችሁ ለህዝባችን ሰላም መሆን ስሩበት የመጨረሻው መልእክቴ ነው። የኔ ሙዚቃዎች መሰረት ያደረጉት ያው በፍቅር ላይ ነው። አብረን ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን ጊዜ ማጥፋት ጠቃሚ አይደለም። ተወዳጁ ድምጻዊ ቴዲ አፍሮ የፊታችን ሐሙስ ሚያዝያ 8 2018 ዓ.ም አዲስ የሙዚቃ አልበሙን ለህዝብ ለማድረስ ዝግጅቱን የጨረሰ ሲሆን በዚህ ምክንያት በአድናቂዎቹ ቀን እየተቆጠረና በጉጉት እየተጠበቀ ሲሆን ባለስልጣናቱ ግን በዚህ ሰዓት የቴዲ ሙዚቃ መለቀቁ ሌላ ሪቮሉሽን በህዝቡ እንዳያስነሳ ከፍተኛ ስጋትን ደቅኖባቸዋል። በአገር አሜሪካን የሚገኘው አክቲቪስቱ ዳንኤል ይህንን አለ። ምንም እንኳን የዘፈን አድናቂና አድማጭ ባልሆንም ቴዲን ግን እወደዋለሁ። ለምን የሚሰራውን የጠላ እርሶን ተወደዋለህ ካላችሁኝ ቴዲ እንደሌላው አርቲስት ስለዳለ ና ስለጥቂ ሙሾን አይወርድም። ቴዲ የህዝቡን ህመም የህዝቡን ቁስል በስነ ስርዓት አውቆና ተረድቶ መልእክቱን ሊላላቸው አልሰማም ባዮች ጆሮአቸውን ይዞ መልእክቱን ያንቆረቁርላቸዋል። ታዲያ እኔም እንደ አንድ ዜጋ ህመሜ ስብራቴ በዜማ ሲጮልኝ ሰማ ደስ ይለኛል። ለዚያም አርቲስቱን ወደዋለሁ። ይህም ስራው የመጨረሻው እንደሆነና የዘፈን ህይወቱ መቋጫው እንዳገኘ መስማቴ እንደ አንድ መንፈሳዊ ወንድሜ ደስ ብሎኛል። ለንሳ እንዲያበቃውም ታላቁ ጸሎቴ ነው ሲል ሐሳቡን ቀጠለ። አሁን በአሁኑ ሰዓት ባለስልጣኖች የህዝቡን መራብና መጠማት የህዝቡን ችግርና ኢኮኖሚ መታት በጭራሽ መስማት አይፈልጉም። ትኩረታቸው አንድና አንድ ነው። እየራበም ቢሆን ታግሰ ልማቱን ደግፍ፣ ጥሩ ጊዜ የሚጣል ይሉሃል። ይህ ደግሞ በየትኛውም ዓለም አቀፍ ህግ ተቀባይነት የለውም። ይህንን ልማትን ጠልቼ ሳይሆን ልማቱ እንዳለ ሆኖ ህዝብ ግን መቅደም አለበት ባይ ነኝ። ከተማ ያለ ህዝብ ወናና በዜሮ የሚባዛ ስለሆነ የህዝብ ካልሰራና ካለመረተ የመንግስትም ካዝና ባዶን የሚቀረው ሲል ተናግሯል። በሌላ በኩል ታዲያ ቴዲ በአርሲ ብሎም በሌሎች ማግሪቱ ክፍሎች እየተፈጸሙ ያሉት የክርስቲያኖች እልቂት መርጦ አልቃሽ የሚለውን ቅኔ በመጠቀም መልእክቱን ያደርስላቸዋል። በዙሪያም ድንጋጤ የፈጠረባቸው ባለስልጣናቱ ሙዚቃው ከምርጫ በኋላ እንዲሆን ሐሳባቸውን አቅርበዋል። በዙሪያስ እናንተ ምን ሐሳባላችሁ? ኮሜንት ላይ ጻፉልኝ። የታመነ ረዳት
ወዳጁ አርቲስት ሳራቲ በአንድ ወቅት አንድ ፓስተር ዘፈንና መጠጥ በኦርቶዶክስ ቤት ይፈቀዳል፣ ሳይረፍዳ ምልጭና ወደኛ ተቀላቀይ በቅድስና ኑሪ ሲል የተጉታት እንደነበረ ገልጻ ይህንን መልእክቷን በተለያየ ማህበራዊ ድረገጾቿ ላይ መለጠፍ አፉን አስይዟለች። ሳራቲ ምናለች? አብረን አንብበው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለማዊ የዘፈን ሕይወትን አታበረታታም። እሷ በእውነት የምትመኘው ልጆቿ በራሳቸው ጊዜና ጉዞ እግዚአብሔር በጠራቸውም ሰዓት ወደ ቤታቸው እንዲመለሱ ነው። ሁላችንም ጉድለት ያለብን ሰዎች ነን። ቤተክርስቲያንም ልክ እንደ ክርስቶስ ልጆቿን በፍቅር እንጂ በፍርድ አትጠራም። ኢየሱስ ክርስቶስ ከእናንተ መካከል ኃጢአት የሌለበት መጀመሪያ በድንጋይ ውገራት ብሎ እንዳስተማረው ሁሉ ቤተክርስቲያንም ያንኑ መንገድ ትከተላለች። ልጆቿን ጻድቅ ኃጢአተኛ ብላ አታወዳድርም፣ አታገልም፣ አትኮንንም። ስለዚህ እናት ቤተክርስቲያናችንን ጥልቅ ምስጋና የደረሰሽ ቤትሽ በፍቅር ክፍት አድርገሽ ሁልጊዜ እንድንመጣ ዕድል ስለሰጠሽን፣ እስከነንከኖቻችን ስለተቀበልሽን፣ ስለተንከባከብሽን እንዲሁም ሁልጊዜም በደስታ እንድንመለስ በርሽን ክፍት ስላደረግሽልን እናመሰግናለን ስትል ደግ የሆነው መልስ መልሳለች። በመጨረሻም ይህንን መልእክት ማስተላለፍ ፈልጋለሁ። ኦርቶዶክሲያን በሃይማኖታችሁ ጽኑ፣ በርቱ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።